እየቀደስክ ተመላለስ፣ የተዘጋውን እየከፈትክ ተመላለስ። የእግዚአብሔር መንፈስ ሆይ እንፈልግሃለን። ናፍቆታችን አንተ ነህ፣ ፍላጎታችን አንተ ነህ። ውስጣችን የሚፈልገው አንተን ነው እግዚአብሔር ሆይ። ሕይወታችን የሚፈልገው አንተን ነው እግዚአብሔር ሆይ። ፈልገን ነው ጊዜ ሰጥተን የመጣ ነው። ፈልገን ነው ከቤት ተነስተን የመጣ ነው። እግዚአብሔር እዚህ እንዳለ ሕይወታችንን እግዚአብሔር አውቀን ነው የመጣ ነው። እንድትነካን፣ እንድትለውጠን፣ እንድትቀይረን በኢየሱስ ስም ለምን ሰማያት ይከፈቱ። ከመንፈስ የተነሳ ሰማያት ይከፈቱ። ማርቆስ ሲናገር የእግዚአብሔር መንፈስ ሰማያትን ቀዶታል አለ። በኢየሱስ ስም የተዘጋ ሰማይ ይከፈት። አጋንንት የተዘጋ ሰማያት ይከፈት። ናስና ብረት የሚያደርግ ሰማያት ይከፈት። ሰማያት በኢየሱስ ስም ይቀደድ። ሰማያት በኢየሱስ ስም ይቀደድ። ቃልና ድምፅ በኢየሱስ ስም ይምጣ። ያንተ ድምፅ ይምጣ። ያንተ ቃል በኢየሱስ ስም ይሰማ። ለምድሪቱ ቃል ይፈውስ ነው። ለእኛ ቃል ይፈውስ ነው። እግዚአብሔር ሆይ ለሕይወታችን ቃል ይፈውስ ነው። መንፈስ ይፈውስ ነው። በኢየሱስ ስም እንድመጣ ጸልያለሁ። እባክህ መንፈስ ቅዱስ ወደ መካከላችን ተመላለስ። ለውጠን፣ ኃይል ስጠን፣ አቅም ስጠን፣ ጉልበት ስጠን። ኃይልን ትቀበላላችሁ እንደሚል ቃልህ ጌታ ሆይ በመንፈስ ቅዱስ ውስጥ ላይ ኃይል አለ። ኃይል ከኔ ወጥቷል አለ ኢየሱስ። ኢየሱስ ከአንተ የሚወጣው ኃይል የመከራን ምንጮችን ያቆማል። የችግርን ምንጮችን ያቆማል። የጥያቄ ምንጮችን ያቆማል። የበሽታን ምንጮችን ያቆማል። እግዚአብሔር ሆይ ካንተ የሚወጣ ኃይል፣ እግዚአብሔር ልጅ ኢየሱስ ሆይ ካንተ የሚወጣ ኃይል ያደከመ ማንነታችን ይጠነክራል። የዛለ ማንነታችን ይበረታል። የወደቀው ይነሳል። ጌታ ሆይ እባክህ እግዚአብሔር ሆይ መንፈስን አብዝተህ እንድትሰጠን ጸልያለሁ። ኃይል ይውጣ። ኃይል ለሴቶች ይውጣ። ኃይል ለታመሙት ይውጣ። ኃይል ለታሰሩት ይውጣ። ኃይል ለግራ ለተጋባች ነፍስ ይውጣ። ኃይል እግዚአብሔር ሆይ ለደከመ ለዛለ ማንነት ይውጣ። ለደከመው ማንነት ኃይል ይውጣ። ጌታ ሆይ ኃይል ከሰማያት ይውጣ። አስተምረን እንወጃ በጌታ በኢየሱስ ተቀመጡ። እግዚአብሔር ይባርካችሁ። ጌታ ስሙ የተባረከ ይሁን። ወደ ዘፍጥረት እንሄዳለን። ዘፍጥረት መጽሐፍ እንከፍታለን። ዘፍጥረት 37 ዘፍጥረት 37 ከቁጥር 20 ያለውን ዘፍጥረት 37 ቁጥር 20 ዘፍጥረት 37 ቁጥር 20 30 ገጽ ላይ ይገኛል። በገጽ 30 ላይ ይገኛል። በነገራችን ላይ ዘፍጥረት ማለት ጄኔሲስ ከሚል ከእንግሊዝኛ ቃል ስያሜ የተቀዳ ነው። ጄኔሲስ ከሚለው ስያሜ የተቀዳ ነው እና ዘፍጥረት ኦሪት በመባል ነው የሚታወቀው። ኦሪት ዘፍጥረት፣ ኦሪት ዘጸአት እያለ ነው የሚቀጥለው። ኦሪት ዘሌዋውያን፣ ዘኍልቍ እያለ ዘዳግም እያለ ይሄዳል። ስለዚህ ኦሪት ማለት ደግሞ ሕግ ማለት ነው። ኦሪት ዘፍጥረት የሚለው የአማርኛ ስም ከዕብራይስጥ ከግሪክ ጋር ተመሳሳይነት ትርጉም አለ። ያው ከዕብራይስጥና ከግሪክ ማለት ይሄ አማርኛ ወደ እንግሊዝኛ ተቀየረ። ከዛ ከእንግሊዝኛ ደግሞ ወደ አማርኛ ተቀየረ። ስለዚህ ኦሪት የምትለው ትርጉሟ ከግዕዝ ጋር ተመሳሳይነት አለው። ኦሪት ማለት ሕግ ማለት ነው። ኦሪት ማለት ምን ማለት ነው? ሕግ ማለት ነው። ሕግ፣ ፍትህ የሚል ትርጓሜ አለ። ትእዛዝ የሚል ትርጓሜ አለ። ፍጥረት ማለት ደግሞ ምንድነው? መፈጠርን፣ ፍጥረትን፣ ልደትን እያለ ቀጥላል። ፍጥረት ከሚለው ፍጥረት የሚገኘው እቺ ዜዋ ደግሞ የዘፍጥረት የምትለው አይደለችም። ዜዋ እቺ እንግሊዝኛ አይደለችም፣ ከግዕዝ የተወሰደች ቃል ነች። እቺ ዘፍጥረት ዜዋን ከከለከላችሁ ምን ይሆናል? ፍጥረት የምትለዋን ትርጉም ትሰጣለች። ዘጸአት የሚለውም እንደዚህ ዜዋን ከከለከላችሁ ዘጸአት የምትለዋ ማውጣትን እንደዚህ። ዘዳግም ማለት ዜዋን ከከለከላችሁ ምን ይሰጣል? ዳግም የምትለዋን ጽሑፍ ትሰጣለች። ስለዚህ እቺ ዘ የምትለዋ ከምን የተወሰደች ናት? ከግዕዝ የተወሰደች ቃል ነች እና 5 መጽሐፍ ነው ኦሪት በመባል የሚታወቀው። ይህም ዘፍጥረት፣ ዘጸአት እያለ ዘሌዋውያን፣ ዘኍልቍ፣ ዘዳግም 5 መጽሐፎች የሕግ መጽሐፍ በመባል ይታወቃሉ። የሕግ የፍትህ መጽሐፍ ማለት ነው። ሕግ ከየት ነው የመጣው? ከሰማይ። እግዚአብሔር ሕግ የሰጠው ለማን? ለሙሴ ነው እና 5ቱንም መጽሐፍ የጻፈው ማለት ነው ሙሴ ነው። ሙሴ ከዘፍጥረትን ጀምሮ እስከ ዘዳግም ያለችዋን ጽሑፈት ያለውን የመጽሐፍ ቅዱስ ክፍሎችን 5ቱንም ኦሪት የሚለውን ሕግን ከእግዚአብሔር እየተቀበለ የሰውን መነሻን ፍጥረት ብሎ ጀምሮ ዘዳግም ብሎ እየጨረሰው ሙሴ በምድረ ባዳ ላይ
ጻፈ። በምድረ በዳ ጉዞ ላይ ሙሴ የተወለደ ዘጸአት ላይ ነው። ስለዚህ ወደ ዘፍጥረት በራእይ ሄዶ ነው የጻፈው። አዳም ነበር እያለ ቃየን ነበር አቤል ነበር እያለ በእግዚአብሔር መንፈስ እየተነዳ ይጽፍ ነበር። እሱ የተወለደ ግን ዘጸአት 3 ላይ ነው ሙሴ የተወለደው እና የጻፈው በምድረ በዳ ላይ ነው። በምድረ በዳ ላይ መጽሐፍ ይጻፋል። በማይመች ቦታ ላይ ህዝቡን እየመራ 40 ዓመት ሙሉ እየሄደ እየተጓዘ ምን አደረገ? 5ቱንም መጽሐፍ ጻፈ። ከእግዚአብሔር ነው የተቀበለው። ስለዚህ ከእግዚአብሔር እንደተቀበለ ኢየሱስ ራሱ ይናገራል። ሙሴ ጻፈ እያለ ይናገራል። በአዲስ ኪዳን ላይ ኢየሱስ መጥቶ ምን ይላል? ሙሴ ጻፈ። ሙሴ እንዲህ ያደረገ እንደው ሙሴ ምን ይላል? ዘኍልቍ ላይ የተሰቀለውን እባብ ሙሴ በምድረ በዳ ላይ እባብ ሰቀለ ብሎ ነው የምናገረው። ሙሴን እየጠቀሰ ነው ኢየሱስ የሚናገረው። የሙሴን መጽሐፎች ግን እነዚህ 5ቱንም መጽሐፍ እየጠቀሰ ነው የሚናገረው። ሙሴ በምድረ በዳ እባብን ሰቀለ ይልና እባብን ያየ ሁሉ ድነዋል፣ ተፈውሷል፣ የሰው ልጅ ሰቀል ዘንድ ብሎ ይናገራል። አያችሁ ኢየሱስ ማንን ይጠቅሳል? ሙሴን ይጠቅሳል። ሙሴ እንደጻፈ ሙሴ እንደዚህ አይነት ጽሑፍ ሰጠ፣ ለልባችሁ ጥንካሬ እንዲህ አለ እያለ ኢየሱስ ያስተምራል። ስለዚህ በአዲስ ኪዳን ላይ ሙሴ እንደጻፈ ኢየሱስ መስክሮታል። ስለዚህ ተማምነናል ማለት ነው። ሙሴ እንደጻፈ ተማምነናል አይደል? ስለዚህ ወደ 37 እንሄዳለን። ለደረሰ ሰው ሰጣለሁ። 37 አነባለሁ። ለምን ለደረሰው ዘፍጥረት 37 ለደረሰው ከቁጥር 20 ቁጥር ሳልነግራችሁ 20 አዲስ ሰባት ችግር ነው። ቁጥር 20 ይሽካፉ ቀደም ስላነሳችን ቁጥር 20 በአንድ ጋር ውስጥ እንጣላለን እስከ 36 ነው የምታነቢው። ኃይሎቹም የሚሆነው እናያለን። ሮቤልም ይህን ሰማ፣ ከእጃቸውም አዳነ፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚች ምድር በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው። እንዲሁም ሆነ ዮሴፍን ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ሕብር ያጌጠችውን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበር። እንጀራውን ሊበሉ ተቀመጡ። ዓይናቸውንም አንስተው አዩ፣ እነሆ የእስማኤላውያን ነጋዴዎች ወደ ግብፅ ለመውረድ ከገለዓድ መጡ። ግመሎቻቸውም ሽቱና በለሲን ከርቤን ተጭነው ነበር። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእስማኤላውያን እንስጣው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ሥጋችን ነውና። ወንድሞቹም የእርሱን ነገር ሰሙ። የሚዲያም ነጋዴዎች አለፉ። እነሱም ዮሴፍን አንስተው ከጉድጓድ አወጡት፣ ለእስማኤላውያን ዮሴፍን በ20 ብር ሸጡ። እነርሱም ዮሴፍን ወደ ግብፅ ወሰዱ። ሮቤልም ወደ ጉድጓድ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም። ልብሱንም ቀደደ፣ ወደ ወንድሞቹም ተመልሶ ብላቴናው ሄደ። እንግዲህ እኔ ወዴት እሄዳለሁ አለ። የዮሴፍንም ቀሚስ ወሰዱ፣ የፍየል አውራም አርደው ቀሚሱን በደም ነከሩ። ብዙ ሐብል ያለበትን ቀሚሱንም ላኩ፣ ወደ አባታቸው አገቡ። እንዲህም አሉ፣ ይህንን አገኛና ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ እያው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍን በእርግጥ ተቦጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንድ ልጆቹና ሴት ልጆቹም ሁሉ ሊያጽናኑት ተነሱ፣ ማጽናናትን አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንን ይወርዳለን። አባቱም ለእርሱ አለቀሰ። እነዚያም የሚዲያም ሰዎች ግን ዮሴፍን በግብፅ ለፋርዖን ጃንደረባ ለዘበኞቹ አለቃ ለጲጥፋራ ሸጡት። ጌታ ስሙ የተባረከ ይሁን። ስለ አንድ ቤተሰብ ታሪክ ነው እዚህ ጋር የምናየው። ዘፍጥረት እንዳልኩ የልደት ነው። የልደት ሰው ተወለደ፣ አደገ፣ የእንትና ልጅ ነው እያለ የሚቀጥል መጽሐፍ ነው እና የያዕቆብ ልጆች 12 እንደነበሩ ነው መጽሐፍ የምናገረው። ያዕቆብ ልጆች 12 ነበሩ። ከ12ቱ አንዱን ለመሸጥ ለማጥፋት እና ተመካከሉ።
አስሮቹ ተመካከሩት እና ይጠሉት ነበር፣ በጣም ይጠሉት ነበር። እና የሚጠሉት ምክንያት ምንም የለም። ዮሴፍ መልከ መልካም ነው። ዮሴፍ መልካም መንፈስ ያለበት ሰው ነው። ዮሴፍ እንደ ውሏቸውን የሚያርን ሰው ነው እና ጠሉት፣ በጣም ጠሉት። በጣም ከልክ በላይ ስለጠሉ ዮሴፍን ለመግደል ያስባሉ፣ ሁሌም ያስባሉ። በቃ ዮሴፍን እንዴት እናገኘው ነው በቃ ጥያቄያቸው። እንዴት እናገኝ ነው ጥያቄያቸው። ሁሌም ዮሴፍ ደግሞ የሚኖረው ከአባቱ ጋር ነው። ከአባታቸው ጋር ስለሚኖር ዮሴፍን ለማግኘት አልቻሉም። እነዚህ ሰዎች የፈለጉት ቆይተዋል። ከፈለጉት ዮሴፍ ትንሽ ሆኖ ህልሙን ከነገረ ወዲህ ጠልተዋል። ራእዩን ከነገረ ወዲህ ጠልተዋል። ዮሴፍን የት እናገኘው ነው? ሁሌም ከአባቱ ጎን ነው። ሁሌም በአባቱ ላይ ነው የሚሆነው። ሁሌም ከአባቱ ስፍራ ስለማይለይ አልተገኘም። እስከዛ ድረስ እስከ 17 ዓመት ድረስ 17 ዓመት ነው ይላል። ከቤት ሲጠፋ የ17 ዓመት ልጅ ነው ይላል። ግን አንድ ቀን ከአባቱ በተለየ ሰዓት ላይ በተለየ ወደ ምድረ በዳ ሲሄድ አገኙት። አንድ ቀን አገኙት። በቃ መጣ አሉት። ከሩቅ አዩና መጣ። 20 ቁጥር ላይ እንደዛ ነው የሚለው። ከሩቅ አዩ። የሚመጣው ማን ነው ሲሉ ዮሴፍ ነው የሚመጣው። ያ ባለ ራእዩ ነው የሚመጣው። ከያዕቆብ ጋር ያዕቆብ የሚወድ ሰው፣ ያዕቆብ የሚወድ ልጅ እየመጣ ነው። እግዚአብሔርን የሚያይ ልጅ፣ ራእይ ያለው ልጅ፣ በቤቱ ላይ እግዚአብሔር ንጉሥ ሊያደርግ የሾመ ልጅ ከሩቁ እየመጣ አዩት። በቃ ከሩቁ አዩት። መጥተዋል አሉት። ኑ እንሰበሰብ፣ መጥተዋል። የምንፈልገው ሰውየው መጥተዋል። የምንፈልገው ልጁ መጥተዋል። እኛ ቤት ላይ ለሱ መቼም አንሰድም አለ። መቼም አንሰድም። እኛ እንድንሰድ 11 ሰደደ ያለው፣ እኛ ግን መቼም አንሰድም ብሎ 10 ናቸው እዚህ የሚገኙ። አንዱ ቢንያም ቤት ነው ያለው። በጣም ስታነቡ ታገኙታላችሁ። እና መጥተዋል አሉና መጣ ልጁ። የሚመጣው ለእነሱ ምግብ ሊያቀርብ ነው የሚመጣው። ወደ እነሱ ነው ተልኮ ነው እየመጣ ያለ። እነሱ ስራ ላይ ናቸው ያሉት፣ በግረኝነት ነው ያለው። ግን ወደ ልጆች ይህን ምግብ አድርስ ስል፣ አባታቸው ይህን ምግብ አድርስ ስል ይህን ምግብ ይዞ ነው እየሄደ ያለው። በኢየሱስም ከእንደዚህ አይነት ሰዎች እጅ እግዚአብሔር ያስመልጣቸው። ተቀበሉት፣ ምግቡን ተቀበሉት። መታጣው ተቀበሉትና ያማረ ልብስ ነበረ የለበሰው፣ ክብር ያለው ልብስ፣ ውብ ልብስ። አባቱ በጣም ያማረው ልብስ ነው የሚያለብሰው። ልጁን ስለሚወደው በሽምግልና ላይ የተገኘው ልጅ ነው። ልጁ በዋጋ የተገኘው ልጅ ነው። ልጁ በቀላል ያልተገኘው ነው። ልጁ 21 ዓመት ለሰው ቤት ሰርቶ የተገኘው ልጅ ነው። ልጁ በእርጅናው ላይ የተገኘው ልጅ ስለሆነ ልጁን ያስወበዋል። ልጁን በጣም ያንከባክበዋል፣ ይጠብቀዋል። ከልጆቹ በተለየ ሁኔታ ነው እሱን የሚወደው የሚጠብቀው። አልብሶታል፣ ደግሞ የተለየ ልብስ ነው ያለበሰው። ሁሌም ትኩረታቸው በዛ ልብስ ነው። ሁሌም አባትየው ስለሚወድ ሁሌም ሊገሉት ይፈልጋል። ሁሌም እናጠፋለን ብሎ ይፈልጋል። አንድ ቀን ግን አባቱ በተለየ ሰዓት አገኙትና ከእጃቸው ተቀበሉት፣ ልብሱን አወለቁት ይላል። እግዚአብሔር ይሰውረን። ጸጋን ከሚያወልቅ እግዚአብሔር ይሰውረን። እግዚአብሔር ያለብሰውን ጸጋ የሚያወልቅ እየተመታ ይሁን፣ በኢየሱስ ስም እየተመታ ይሁን። አወለቁትና እርቃኑን ደረቅ ምን ላይ ጉድጓድ ላይ ጣሉት። ታሪኩ እንደዛ ነው። ደረቅ ጉድጓድ ላይ ወንድሞቹ ናቸው ከእጁ ተቀበሉ፣ ሊበሉ ቁጭ አሉ። ማንን ጥለው? ጉድጓድ ላይ ወንድማቸውን፣ ታናሽ ወንድማቸውን ጥለው፣ እርቃኑን ጥለው ቁጭ አሉት። ሊበሉ ያመጡትን ምግብ ሊበሉ። ፍየል አርደው ደግሞ ፍልምል ሰሩ። ፍየል አርደው ሊቀቡ ልብሱ ላይ ሚቀባ ይመታ። በጣም አውሬዎች ናቸው። በጣም ጨካኞች ናቸው። በጣም ከልክ በላይ እርቃኑን ልብሱን አወለቁት። እርቃኑን ምን አደረጉት? ጣሉ እዛ ባህር እንትን ላይ ደረቅ ጉድጓድ ላይ። ይህ ጉድጓድ ምናልባት አውሬ ማደሪያም ሊሆን ይችላል፣ አይታወቅም። ይህ ጉድጓድ ምናልባት አውሬዎች እነሱ 10 ኮቴን ስላሰሙ ሸሽቶት ሊሆን ይችላል። እነሱ ዞር እንዳሉ በዚህ ጉድጓድ ላይ አውሬ ሊመጣ ይችላል። አስቡበት። ጫካ ውስጥ ነው፣ ምድረ ባዳ ውስጥ ነው። ጉድጓድ ደረቅ ነው። ምናልባት ዶፍ ዝናብ ከዘነበ ኢሚዲየትሊ ይሄን ልጅ ትን ብሎ ሊሞት ይችላል። ኦልሬዲ ገለዋሉ። ምንም ርራ የሌሉት ናቸው። ምንም ጨካኞች ናቸው። የአባት ለቅሶ ምንም የማይመስሉ ናቸው። ሰውን እርቃኑን ሲያስቀሩ ምንም ግድ የሌላቸው ናቸው። ክፎች ናቸው። መብላት ላይ ብቻ አይኖቻቸውን ያደረጉ ናቸው። ምግብ ላይ ብቻ አይኖቻቸውን ያደረጉ ናቸው። ቤተሰብ አለቀሰ፣ አይዶንት ነው አላቅም። ቢያለቅስ ችግር አይደለም የሚል ወንድም ነው አይደል አላቅም። እርቃኑን ወስደው ጣሉት። የት ነው ጣሉት? ደረቅ ጉድጓድ ላይ። እግዚአብሔር ያወጣል። ሃሌሉያ። ከተጣልንበት እግዚአብሔር ያወጣል። ደስ የሚለው ነገር እቺ ቁጥር 25 ላይ ያለችው 25 ላይ እንጀራን ሊበሉ ተቀመጡ፣ አይኖቻቸውንም አንስቶ አዩ። እነሆ የእስማኤላውያን ነጋዴዎች ወደ ግብፅ ለመውረድ ከገለዓድ ምድር ግመሎቻቸው ነጋዴዎች ናቸው። በቃ መጡ። እኔ እነዚህ ነጋዴዎችን ማለት ለማግኘት ምናልባት አንዳንድ ብሉይ ኪዳን ላይ ሰው ሆኖ እግዚአብሔር መጣ ይላል አይደል? ለምሳሌ አብርሃም ቤት ሰው ሆኖ ገባ ይላል አይደል? አብርሃምም አላወቀም። ሰው መስሎት ጋበዘ። አብርሃም አረደ፣ ወተት አመጣ፣ እንጎቻንም አስጋገረ። አብርሃም ከነሱ ጋር እንግዶች መስሎ በላ ይላል አይደል መጽሐፍ። ግን ከዛ በኋላ አብርሃም ቤት የገቡት ሰዎች አይደሉም፣ እግዚአብሔር ማለት የገባ። ስለዚህ ምናልባት አልኩትና እነዚህ ነጋዴዎች ምናልባት መልአክ ሊሆኑ ይችላሉ። የሰው ግርማ እንዴት ፈጽሞ ሊመጣ ይችላል? እንዴት ፈጽሞ ከጉድጓድ ሊያወጣ ይመጣል? በማለት
በጣም አነበብኩት። ሌላ መጽሐፎችን ገለባብጬ ነው፣ ግን ሰዎች ናቸው፣ ነጋዴዎች ናቸው፣ ሰዎች ናቸው። በጣም የንጉስ ቤት የመግባት ላይሰንስ አላቸው ሰዎች ናቸው። ውድ ዕቃ የሚነግዱ ሰዎች ናቸው፣ ነጋዴዎች፣ የተከበሩ ነጋዴዎች ናቸው። ሪሌሽናቸው ንግዳቸው ከንጉስ ቤት ጋር ነው፣ ከንጉስ ጓዳ ጋር ነው የሚነግዱት። እነዚህ ነጋዴዎች ማለት ምርጥ ነጋዴዎች ናቸው። ማያመቻምቹ ነጋዴዎች ናቸው። ችብ ነገር የማይዙ ነጋዴዎች፣ ውድ ነገር ይዘው የሚነግዱ ነጋዴዎች ናቸው። ከተጣሉበት ሰውንም የሚያነሱ ነጋዴዎች ናቸው። እነዚህ ነጋዴዎች ምናልባት የነጋዴዎች መልአክ ይሁን አልኩት እኔ መልአክ ሆኖ ነው እንጂ በዛ ሰዓት ወንድም የጻለውን እርቃኑን የሚገዛ ነጋዴ አለ እንጂ አልኩትና ፈለኩት። ስፈልግ ግን ምንም የለም፣ ሰዎች ናቸው። እግዚአብሔር ግን ተጠቀማና በዛ ሰዓት ላይ በደቂቃ አውሬም ሳይበላ ሞትንም ሳያይ ልጅ እርቃኑን የሚገዙትን ነጋዴዎች እግዚአብሔር ላከ። የቸኮለ እግሮች፣ ሃሌሉያ! የቸኮለ እግሮች ወደ እናንተ ይመጣል። እውነት ተካፈሉት። ይሄን መልእክት ማለት ታውቶች ጋር እየጸለይኩ ነበርና ስለ ዮሴፍ እንጸልያለን፣ ስለ ዮሴፍ ጸልያሉ። እኔም ተነስቼ እነሱም ስለ ዮሴፍ ስለ ያዕቆብ እየጠቀስን እየጸለይ ነበርና ፓስተር ሳምንት መልእክት ተዘጋጅቶ አስተራልኩትና እና ይሄን ጸሎት ላይ ያገኛነው ወደ እናንተ ስብከት አድርጌ ያመጣሁት። ሃሌሉያ! ስለዚህ እግዚአብሔር ከወደቃችሁበት ያነሳል፣ ሰው ከጣለበት ያነሳል፣ ከደረቅ ጉድጓድ ያነሳል። ፈጥኖ የሚመጣ እግሮች አለ። ይሄ መልእክት ለራሴ ነው። የእውነት በጣም ደስ እያለኝ ነው የምናገረው። በፍጥነት የሚመጣ የሰው እግሮች ወደ እናንተ ይመጣል፣ ወደ እኔ ቤት ይመጣል፣ ሊያነሳ ይመጣል። ከጨካኞች እጅ እግዚአብሔር ያስመልጣል። ያለ ክርክር ገዝቶ የሚመጣ ነጋዴዎች ያለ ድርድር እርቃኑን አይቶ የሚያነሳ ይሄ እግዚአብሔር ነው እንጂ የሰው ነው እንዴ? ይሄ ነጋዴ ነው እንዴ? በዚህ ዘመን እንደዚህ አይነት ነጋዴዎች አሉ። እርቃኑን አይቶ ይሳብ ቀንስ ይላል እንጂ እንደዚህ አይነት እርቃኑን ያለ ድርድር የሚገዛው ነጋዴ የለም። ይሄ እግዚአብሔር ራሱ ነው የላከ። እንደዚህ አይነት ታላቅ ነጋዴዎች ወደ እናንተ ይመጣል። ሃሌሉያ! ታላቅ ነጋዴዎች፣ ምርጥ ነጋዴዎች በቃ ከገለዓድ ምድር ተነስተው ይችን ነፍስ ለማዳን። ይሄ ነጋዴ ደግሞ አገር አቋርጦ የሚሄድ ነው። ድንበር ላይ የማይጥል ነጋዴ ነው። ይሄ እግዚአብሔር እጅ ነው፣ የእውነት እግዚአብሔር እጅ ነው። ይሄ ነጋዴ ቢሆን በዛ ድንበር ላይ ይጥላል። አንድ በግረኛ እንዲሆን ያስቀምጥ ነበር። ግን አገር አሻግረው ተራራውንም ሰፈሩንም ጥሶ ጠርምሶ እስከ ዋናው ከተማ የወሰደ ይሄ የማይጅ ይመስላችኋል? የእግዚአብሔር እጅ ነው። ሃሌሉያ! አሜን። ከጉድጓድ ያወጣው የእግዚአብሔር እጅ ነው። እነዚህ ሰዎች በጣም ጨካኞች ናቸው። ርዕስ ለምትፈልጉት ማለት አታልቅሱ፣ ነገራችሁ አልሞተም፣ በሕይወት አለ። ሃሌሉያ! አታልቅሱ ተባባሉ። ሁላችንም ሰባኪዎች ነን። ተባባሉ። አታልቅሽ፣ ነገርሽ በሕይወት አለ። አታልቅስ፣ ነገር በሕይወት አለ። አታልቅስ። እነዚህ ሰዎች እርቃኑን ወንድማቸውን ጥለውት ደም ቀብተውት አውሬዎች ናቸው። በጣም ጨካኞች ናቸው። አባታቸው ጋር ሄዱና ይሄ 33 ቁጥር ላይ ያለው ያዕቆብን ልብሱን ቀደደ፣ በወገብ ማቅ ታጠቀ፣ ለልጁም ብዙ ቀን አለቀሰ። ለቅሶውን ማቆም እንዳለ ልጄ እያለ ነው የሚያለቅሰው። ልጄ እያለ በቃ ሁሌ ልጄ እያለ አይጽናናም። ምሕረቶቹ ተነስቶ የሴቶችም ወንዶችም ሚስቶችም ተነስቶ ሊያጽናኑ ይሞክራሉ። ሰውየው አይጽናናም። ሰውየው በመረጃ ነው የቀበረው። ሰውየው የልጁን ልብስ አይተውት ቤተሰብ ነው ወንድም ነው የነገረ፣ የራሱ ልጆች ነው የነገረ፣ የዮሴፍ ወንድሞች ነው የነገረ። ይሄ ልብስ ደግሞ ማስረጃ ነው። ስለዚህ ልጄ ይላል። ልጄ በቃ ተው አባት ወይ አታልቅስ ብለው ይቆማሉ። ሊያጽናኑም ይሞክራሉ። መጽናናትን አልወደደም። ወደ መቃብር እወርዳለሁ በሐዘኔ፣ ወደ መቃብር እገባለሁ በሐዘኔ። አልጽናናም። መጽናናትም አልወደደም። ክፉ ሰዎች ናቸው ቤት ላይ ያሉት። ቤት ላይ ያሳደጋቸው ክፉ ሰዎች አንድ ቀን መርዶ ይዞ መጡ ወደ እርሱ ቤት መጥቶና አስለቀሱት። ቢያለቅስ ባያለቅስ፣ ቢጽናና ባይጽናና፣ ቢሞት ወደ መቃብር ቢገባ አይመለከተኝም። አንዱም አይመለከት። ይሄን ምስጢር የሚያወጣው የለም። ተባብሮ ቀብሮታል። ሰውየው ያለቅሳል። በየጊዜው ያለቅስ፣ ሲነጋ ያለቅሳል፣ ሲመሽ ያለቅሳል፣ ዓመት በዓል ሲመጣ ያለቅሳል፣ ወራት ሲቀየር ያለቅሳል። ዮሴፍ ጲጢፋራ ቤት ሲቆም ይልና 30 ዓመቱ ይላል። ስለዚህ ስንት ዓመት አለቀሳ ማለት ነው? 17 ሲቀነስ 30 13 ዓመት ሙሉ አስለቀሱት። ቤት ላይ ቁጭ ብሎ ከሱ ጋር እየበሉ እየጠጡ ያስለቅሳሉ። አባት ሲያለቅ ልጅ ይበላል፣ ልጅ ይጠጣል። አለቀሰ፣ ከልክ በላይ ያለቀሰ። በየዓመቱ ያለቅሳል። አርጅቷል ሰውየው፣ ሽማግሌ ነው። ይጠብቀኛል ሞት ይላል። ይጠብቀኛል ሞት፣ እሞታለሁ። ግን ስሞት በሐዘኔ ሊገባ ነው ወደ መቃብሬ፣ እያዘንኩ ገባለሁ ወደ ልጄ ሙታን። አያችሁ ስፍራ እያዘኑ እወርዳለሁ። እሱ ግን የት ነው ያለው? አልፎ ነው ያለው። ወደ ሌላ ሀገር ነው ያለው። ወደ ሌላ አካባቢ ነው ያለው። ጲጢፋራ ቤት ነው ያለው። ወደ ራእይ ወደ መልእክቱ ላይ እየገባ ያለው ሰውየው ግን ያለቅሳል። ሳይሞት የሚያስለቅሰን የተመታ ይሁን፣ በኢየሱስ ስም የተመታ ይሁን።
ሳይሞት ነው ያለቀሰው። አሁንማ ወደ አንድ ስፍራ ወስዳለሁ። እዛው 45 ላይ ኦኬ 43 6 ላይ ያለችዋን ቦታ አነባለሁ። ራሱን ከገለጸ በኋላ ዮሴፍ ለነሱ አባታችሁ ገና በሕይወት አለን? በሕይወት ነው። 43 6 ቁጥር ላይ ያለው በሕይወት አለን ካለ በኋላ 45 ሊወሰዳችሁ 45 ቁጥር 3 ላይ ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት አለን? የሕይወት ጉዳይ ያሳስባቸዋል። የሕይወት ጉዳይ ዮሴፍን አሳስቦታል። ጠየቀ። እነሱ ራሱ አንድ ቀን ሄዱ። በዛ ታሪክ ከገቡ ምናልባት ሰዓት ስለሚሄድ ነው፣ ብዙ ታሪክ ስለሚታወቁ ነው። 45 3 ቁጥር ላይ ምን ይላል? ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ ካለ በኋላ አባቴ እስካሁን በሕይወት አለ ወይ? እግዚአብሔር እድሜን እየጨመረ እውነት ያዕቆብ ማልቀስ የሌለበት ሰው ነው። ያዕቆብ እግዚአብሔርን ያየ ሰው ነው። ያዕቆብ ነቢይ ነው። የሚመጣውን ዘመን የሚናገር ነው። ያዕቆብ ይሁዳና ቁጥል ሮቤልና ቁጥል ብሎ ስምዖንና ጋድ እና ቁጥል ብሎ እያንዳንዳቸው የሚመጣውን ዘመን የነገረ ሰው ግን በአንድ ዘመን አለቀሰ። እግዚአብሔርን በከፍ ባለ ዙፋን ላይ ያየው ያዕቆብ አለቀሰ። ነቢይ የሆነ ማታቀሰበት ምክንያት ነው። አገልጋይ ሆነ ታለቅሳለ። አለቀሰ። ያለ 13 ዓመት እግዚአብሔርን በምድረ በዳ ላይ አይቶት እግዚአብሔር ዘርን እንደዚህ አበዛለሁ ብሎ ሰማይን ሲያሳይ ያየ ሰው እኔ የአባቴ አምላክ ነኝ፣ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ እንደዚህ ነው ዘርን የሚያበዛው ስል ተመልከት ብሏታል። ዘርን እንደሚያበዛ ደግሞ ጠብቋል። እየተማመነ ይጠብቃል። ወልደዋል 12 ልጆችን። ዘር እንደሚሆን ጠብቋል። አገር እንደሚሆን ጠብቋል። ግን አንዱ ተነጠቀና ሞት ወሰደው። የለም ተባለ። ማልቀስ ጀመረ። ነቢይ ያለቅሳል እንዴ? መልአክን ያየ ሰው ያለቅሳል እንዴ? መልአክን አይቶታል። አንድ ጊዜ ወደ ኤሳሴር መንገድ ላይ መልአክን አይቶታል። የእግዚአብሔር ሰራዊት የእግዚአብሔር መልአክ አለ። እግዚአብሔርን አናግሮታል። ስምህ ማነው? ስሜ ብሎ ሲነግረው ስምህ ያዕቆብ አይደለም ብሎ እግዚአብሔር ስሙን የቀየረለት ሰው ነው። ግን አለቀሰ። ሰው አስለቀሰ። ልጆቹ አስለቀሰና አለቀሰ። እግዚአብሔር የለቅሶውን ዘመን ይቀይራል። ሃሌሉያ! እግዚአብሔር የለቅሶውን ዘመን ያስረሳል። ማልቀሳችሁ ያበቃል። ሃሌሉያ! ኢየሱስ ጌታ ነው። 45 26 ላይ ልውሰዳችሁ። 45 ቁጥር 26 ላይ ያለችው አንድ ነባቢ ይሰጣል። ሃሌሉያ! የሕይወት ሽታ ይሸታል። የሞት ሽታ ከእናንተ ቤት ይሄዳል። የሰማችሁት በሕይወት ይቀየራል። እውነት እግዚአብሔር ይቀይራል። አትሞቱም እንዳለ እንደጠፋባችሁ ከእጃችሁ ደረቅ ምድር ላይ ደረቅ ጉድጓድ ላይ እንደጠፋ እዛው አይቀርም። እግዚአብሔር ቀንን ያመጣል። ደስ እያለኝ ነው። በጣም እግዚአብሔር ከች እያደረገኝ ነው። ለሚያነብ ሰው ሰጣለሁ። 45 26 እነሱ ዮሴፍ የነገራቸውን ነገር ሁሉ ነገሩ። እሱንም ያለሱት ዘንድ ዮሴፍ የአባታቸው የያዕቆብ የነፍሱ ሕይወት ታደሰ። እስራኤልን ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት ያለው አሜን አሜን ሃሌሉያ። የሞት ዜና አሰምቶት ነበር። እነዚህ ልጆች የራሱ ልጆች የሞት ዜና አሰሙና አንድ ቀን ሄዶ ደግሞ የሕይወትን ዜና ይዞ መጡት። ወደ ማን? ወደ ያዕቆብ የሕይወትን ዜና። ዮሴፍ ገና አለ፣ በሕይወት አለ፣ አልሞተም። ማታምነን ከሆነ ሰረገሎችን ስላንተ ጠይቀዋል። አባቴ በሕይወት አለ ወይ ብሏል። እኛም ደግሞ በሕይወት እንዳለ ነግረነዋል። ስለዚህ ይኸው ተነሳ። ሕይወቱ ታደሰች። ሰረገሎቹን ባይተሳት ሕይወቱ ታደሰች፣ ነፍሱ ታደሰች። ማልቀሱን አበቃ። ሃሌሉያ! የምታበቁበት ዘመን እየመጣ ነው። ልክ እንደ ነቢይ ተቀበሉት። የምታመጡበት ዘመን እየመጣ ነው። እግዚአብሔር እንዲያበቃ ነው። ለቅሷችሁ ያበቃል። ሃሌሉያ! ወለን በሕይወት አለ። በቃ ሳይሞት ነው ያስለቀሰው። ሳይሞት ተደብቀው ሳይሞት ሌላ ከተማ ላይ በንጉስ ከተማ በንጉስ ቤት ላይ ነው የያዕቆብ ነገር ያለ። እንዴት እግዚአብሔር ተናግሮ የያዕቆብ ልጅ ይሞታል? እንዴት ዘሬን አበዛለሁ ብሎ ምድርን ትወርሳለህ ብሎ አንተ ለሌላ ትተርፋለህ ብሎ እንዴት ይሞታል? ስታስቡ እንዴት ይሞታል? እሱ ግን ሞቷል ብሎ ነው ያለቀሰው። እግዚአብሔር ግን ቀይሮት በሌላ ከተማ ላይ እያሳደገ ነበረ። በሌላ ከተማ ላይ እያበጃጀው ነበረ። በሌላ ከተማ ላይ መፍትሄ እንዲሆን አስቀምጦት ነበረ። ለራብ ቀን መፍትሄ፣ ለችግር ቀን መፍትሄ፣ ለአባቱ መቀመጫ እንዲሆን መፍትሄ
መፍትሄ ለአጠቃላይ ለእስራኤላውያን መፍትሄ እንዲሆን ነበር እግዚአብሔር ያስቀመጠው። ሃሌሉያ። እውነት በቃ ታቅሱ ነገራችሁ አልሞትም። ሃሌሉያ። ይህ ሳምንት ደግሞ ኢየሱስ በገሊላ ላይ የተገኘበት ሳምንት ነው አይደል? ደስ ይላል። ሳምንት ኢየሱስ ተነስቷል። አሁን ደግሞ እዚህ የለም ገሊላ አልፏል የተባለበት ሳምንት ነው። ስለዚህ እግዚአብሔር ከኛ ጋራ ነው። ይውሰዳችሁ ደግሞ ወደ አንድ ቦታ ወደ ትንቢተ ዮናስ ፈጥናችሁ ለደረሳችሁ እሰጣለሁ። ትንቢተ ዮናስ እግዚአብሔር መልአክን ልኮ ሰውንም ልኮ ከደረቅ ምድር ያወጣል፣ ከደረቅ ጉድጓድ እግዚአብሔር ያወጣል። አንደኛ ነው በቃ እግዚአብሔር ያወጣል። በህይወት እንድትኖሩ እግዚአብሔር ያወጣል። ሁለተኛ ውሃ ካለበት ጉድጓድ እግዚአብሔር ያወጣል። ከሲኦል እግዚአብሔር ያወጣል። እንድትሞቱ የእግዚአብሔር ፈቃድ አይደለም። ነገራችሁ እንዲሞት እግዚአብሔር ፈቃድ አይደለም። ሌላ ስላምብ ምዕራፍ 1:13 ያለው ሰዎቹ ግን ወደ ምድር ሊመልሱ አጥብቀው ቀስፈው ነበር። ግን ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበረና አልቻሉም። ስለዚህ ወደ እግዚአብሔር ጮኹ። አቤቱ እንደወደድህ አድርገንና እንደወደድህ አድርገን እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳታደርገን እንለምንሃለን አሉት ይልና ቃሉት ይላል። ከዛ ቁጥር ምዕራፍ 2 ላይ ደግሞ 3 ቁጥር ዮናስ 3 ቁጥር ምዕራፍ 2:3 ቁጥር በመከራዬ ከምለው በመከራዬ ሳለው ወደ አምላኬ ወደ እግዚአብሔር ጮኹ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኹ፣ ቃሌንም አዳመጠ። ወደ ጥልቅ ወደ ባህሩም ውስጥ ጣልልኝ። ፈሳሹም በዙሪያዬ ነበሩ፣ ማዕበልና ሞገድም ሁሉ በላዬ አለፉ። እኔም ከዓይንህ ፊት ተጣልሁ፣ ነገር ግን ወደ ቅዱስ መቅደስህ ደግሞ ይመለከታለሁ አልሁ። ወኖችም እስከ ነፍሴ ድረስ ከበቡኝ፣ ጥልቅ ባህርም በዙሪያዬ ነበረ። የባህሩም ሣር በራሴ ተጠምጥሞ ነበረ። ወደ ተራሮችም መሠረት ወረድሁ፣ በምድርና በመወርወሪያዎቹም ለዘላለም ተዘጉ። እኔ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። በቃ ይበቃል። እግዚአብሔር ተብሎት ከዮናስ ጋር አይተዋወቁም፣ የትም አይተዋወቁም። ግን የእግዚአብሔር እጅ በመርከቢቷ ላይ ሆነ። መርከቢቷን ስራ እያናወጠች አስቸገረችው። ሰዎቹ የሚጸልዩ ናቸው። እዚህ ውስጥ የገቡ ነጋዴዎች ማለት ማያመቻምቹ ነጋዴዎች ናቸው። በጸሎት የሚወጡ በጸሎት የሚገቡ የሚጮሁ ነጋዴዎች ናቸው። እና ስለዚህ ዛሬ ከነጋዴዎች ጋር ነው እንግዲህ እዚህ ነጋዴዎች ታማኝ ነጋዴዎች ናቸው። ነፍስ የማይገሉ ነጋዴዎች ናቸው። የሰው ነፍስ እንጂ ነውር ነው የሚቆጥሩት። የሰውን ነፍስ አይነኩም፣ የሰውን ነፍስ አይገሉም። ስለዚህ ግድ ሆነ እስከ ዳር ለማድረስ ተቸገሩ። ለማድረስም ሞከሩ። ያው ታሪኩን ስለምታውቁ ሞከሩት። ይሄ ነጋዴዎች የዚህ ሰው ነፍስ በእጃችን ላይ አይጥፋል እስከ ዳር ድረስ እናደርስ ብሎ ቢሞክሩ በጣም አጥብቀው ያናውጥ ነበረ። የእግዚአብሔር እጅ ከብድ ነበረች በመርከቢቷ ላይ። ውሃውን ታናውጣለች፣ ታንቀሳቀሳለች፣ ልትገለብጥ ሆናለች። ነጋዴዎቹ በጣም የያዙትን ቀጥለዋሉ። ኪሳራ መጥቷቸዋል። ነጋዴዎቹ ግን የኪሳራና ያ ጉዳይ አልጨነቃቸው። ነጋዴዎቹ የተጨነቀ ለዚህ ሰውዬው ነፍስ ነው። እጣ ወድቆበታል ሰውዬው። እግዚአብሔርን የሚያገለግል ነው ሰውዬው። ግን እንዴት አድርገን እንጥላለን እዚህ ውስጥ ላይ እንዴት ነፍሰ ገዳይ እንባላለን ብለው ጫውት እግዚአብሔር እንዲያድናቸው ጫውት እስከ መጨረሻ ለማድረስ ጫውት። እቺ ቁጥር እስከ 15 ያለችው ምዕራፍ 1 ላይ ከዛ ስላልቻሉ ጣሉት። ስላልቻሉ ምን አደረጉ? ጣሉት። ባህር ላይ ጣሉትና ባህር ውሃ ነው። እግዚአብሔር ደግሞ አሳን አሰናደና ቁጥር 1 ላይ የምናገረው ዮናስን ዋጠው። ጨለማ ላይ ሆኖ ነው ዮናስ የጸሎት እየጸለየ ያለው። ምናልባት ሰው ከጣለበት ከወደቅነው ጉድጓድ በጸሎት እንወጣለን። ሃሌሉያ። እግዚአብሔር ጩኸታችንን ይሰማል። እግዚአብሔር ጩኸታችንን ሲሰማ የትም ብንሆን እግዚአብሔር ይሰማል። ዮናስ ሆድ ውስጥ ላይ ገባ። አሳ ሆድ ውስጥ ላይ እንዳለ ገባ። ዋጠው። አሳው ዋጠና አሳው ከፈለገ ወደ ምዕራብ ይሄዳል፣ ከፈለገ ወደ ምስራቅ ይሄዳል። አሳው ወደሚሄድበት ዮናስ ስላልሞተ ህልውናው አልሞተም። ጨለማ ውስጥ አለ እንጂ ዮናስ አልሞተም። ስለዚህ ወዴት እንደሚሄድ ያውቃል። ወደ ጉድጓድ ሲወርድ ያውቃል። ከዓይን ፊት ተጣልሁ አይደል የሚለው ተራሮች መሰረት አያችሁ። እዚህ ጋር ወደ ተራሮች መሰረት ወረዱ። ተራሮች ከላይ አለ፣
እሱ ግን ወደ ተራሮች መሰረት ወረደ። ዮናስን ይነካዋል፣ ጀርባውን ይነካዋል፣ እጆቹን ይነካዋል። ተራሮቹ ማለት ተራሮቹ ይሄ አሳው በተንቀሳቀሰ ሰዓት አሳው ስጋ ስለሆነ ተራራው ይነካል። ስለዚህ ወደ ተራሮች መሰረት መውረዱን ያውቃል ዮናስ ያውቃል። ምንም አልሞተም ዮናስ። ስለዚህ ያውቃልና ወረዱት፣ እዛ ወረዱት። በምድርም በመወርወራ ለዘላለም ተዘጋው። በመወርወራዎቹ ተዘጋው። አሳው ከፈለገ በአየር ላይ ይወጣል። እቺ አሳው ነባራ ከፈለገች ወደ ታርሴስም ደርሳ ትመጣለች፣ ከፈለገች ወደ ናናወም ትሄዳለች፣ ከፈለገች ወደ ጥልቅ ትወርዳለች። ሳርም በላይ ላይ ተጠመጠመ። አሳው ላይ ሳር ተጠመጠመ ማለት ሲከለክል ያውቃል ዮናስ። አልሞተማ ያውቃል። ለምሳሌ መኪና ኋላ ላይ ቁጭ ካል ዳገቱን ሲወጣ ሲወርድ እናውቃለን። ኋላ ላይ ተቀመጠ ሰው ያውቃል። አሳው ላይ ሳር በነገራችን ላይ አለ፣ ባህር ውስጥ ላይ አለ። ይሄ ነው ሳሩ ሄደው ሲጠመጠም አሳው ይከለክላል። ሳሩ እንደዚህ ያርገው። ሃሌሉያ! የሚገርም ነው። አንተ ግን አቤቱ አለ ሕይወትን ከጉድጓድ አወጣኝ። ሃሌሉያ! ከዛ መከራ ከዛ ጭንቅ በጩኸት ነው ሰውየው የወጣው። በቀላል አይደለም። በጩኸት ጫውኩኝ። ወደ መቅደስ እመለከታለሁ። ጨለማ ውስጥ ሆኖ ወደ መቅደስ እመለከታለሁ። አያብሮ ማልቀስ እግዚአብሔርን እየጠራ ነው ማልቀስ። እግዚአብሔርን እየጠራ ነው መጮህ። ያለቅሳል። አሳ ሆድ ውስጥ ሆኖ ያለቅሳል፣ ይጮዋል። ወደ መቅደሱ ይመለከታል። መቅደሱ ወዴት እንደሆነ ያውቃል። ወደ መቅደሱ ይመለከታል። ጉድጓድ ውስጥ ሆኖ ወደ መቅደሱ ይመለከታል። ወደ አንተ ይመለከታል። በጩኸት እግዚአብሔር ካለንበት ያወጣል። በጸሎት እግዚአብሔር ካለንበት ያወጣል። ይህ አንድ መልእክት ነው። ባላችሁበት ጸልዩ፣ በወደቃችሁበት ጸልዩ። ውሃ ካለበት ጉድጓድ ወጣ ዮናስ። የትላንቱ ደግሞ ትንቢተ ዳንኤል 6 ላይ ያለው ምን ያለበት ጉድጓድ ነው? አውሬ ያለበት ጉድጓድ ይሆን። ዳንኤል ተጣለ፣ አውሬ ካለበት ጉድጓድ እግዚአብሔር አወጣ። እግዚአብሔር የማውጣት አቅም የማውጣት ጉልበት አለው። ሃሌሉያ! እግዚአብሔር እንድናለቅስ ዝም አይልም። ሌላ ደግሞ ወደ ዮሐንስ እንሄዳለን። እያጠናቀቅኩ ነው። ወደ ዮሐንስ ወንጌል ምን በሚለው ርዕስ ነው እየሰበኩ ያለሁት? አታልቅሱ፣ ነገራችሁ አልሞተም በሚለው ርዕስ መልእክት ይሁንላችሁ። መልእክት በኢየሱስ ስም፣ ለእኔም መልእክት፣ ለቤቴ መልእክት፣ ለዚህ ከተማ መልእክት፣ ለእናንተ መልእክት። አንዲት ሴት ደግሞ የምታለቅስ ሴት አለች። ወደ እሷ አደርሳለሁ። ዮሐንስ ወንጌል 20 ላይ ያለችዋ ሴት በጣም ባለውለታ ነው። አንድ ሰው ሞተባት። በጣም ባለውለታ 7 አጋንንት ያስወጣ አንድ ሰው ኢየሱስ የሚባል አንድ ጀግና አንድ ሰው በዛን ታይም ለሰው ስጋ ለብሶት ነበረና ሞተ። ሀያ ለደረሳችሁ ተሰጣለኝ። ትንሽ ዘገየው። ዮሐንስ ወንጌል 20 ከቁጥር 11 ላልደረሰው ሰው ሰጣለሽ። ጸግሽ አንብብ። ሲታረቅም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክትን ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩትም አላወቅንም አለቻቸው። ይህንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ይወስደዋለሁ አለች። ኢየሱስም ማርያም አላት። እርሷ ዞር ብላ በዕብራይስጥ ራቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። እና ይህች ሴት ኢየሱስ ሞቶባታል። ቦታ የሚካሄደው ለማልቀስ ነው፣ ለሌላ ነገር አይደለም። ሴትዮዋ ግን ሽቶን ይዛለች። ኢየሱስን መለያት አትፈልግም ከኢየሱስ። ግን ሞት የሚባል ነገር ነጠቀው። ኢየሱስ የሄደበትን ነው የምትገባ ይህች ሴት። ኢየሱስ በዚህ ያለፈ ሲባል ትሄዳለች፣ ትፈልጋለች። ኢየሱስ ሲሞን ቤት ገባ ሲባል አንድ ጊዜ ገብታለች። በፀጉሮቹም እግሩን ታብሶ ነበረ፣ በእንባ ተረሰርሶ ነበረ። ኢየሱስን ከተከተሉ ከ11 የበለጠ ትወደዋለች። ኢየሱስ ለሷ ባለውለታ ነው። ኢየሱስ ማይነገርለት ባለውለታ ነው። ያለ ኢየሱስ መዋል አትፈልግም። ያለ ኢየሱስ ማደር መዋል ሁሌ ኢየሱስ እያለች ነው የምትውለው የምታድረው። ኢየሱስ በዚህ ሰፈር አለፈ፣ ወደዚህ ሄዷል፣ ወደ ገሊላ ሄዷል ከተባለ ኢየሱስን ፍለጋ የምትለው ግን ኢየሱስ ሞተባት።
እያየች ነው የሞተው። ስሰቀል አይታለች፣ ስገረፍ አይታለች፣ ስሞት ስቀበርም አይታለች ኢየሱስን። ግን ሞትም በሞተ ሰዓት እንኳን ቤት መቀመጥ አልፈለገችም። ሃሌሉያ። እውነት የማርያም መንፈስ በላያችን ላይ ይውረድ። የማርያም መንፈስ በኢየሱስ ስም እኛን ያገኘን። ኢየሱስ እውነት ቁጥር 10 ቁጥር ላይ ያለችው ገብተው አይተው ወንዶቹ ሄዱ ይላል። ደቀ መዛሙርቶቹ ማለት ለ3 ዓመት ተኩል የተከተሉ ደቀ መዛሙርቶቹ አይተው ተነስተዋል ብሎ ሄዱ። የለም በዚህ ብሎ ነው የሄዱት። ምንም መልእክት አላገኙም። ምንም ከመላእክት ጋር አልተገናኙም። እቺ ሴት ግን ታለቅስ ነበር። ኢየሱስን ማጣት አልፈልግም፣ ሞቷል አውቄዋለሁ፣ ግን ሬሳውን መንካት እፈልጋለሁ። ኢየሱስን ማን ነው የወሰደው? ሴትዮዋ ኢየሱስ ሄዶብኛል፣ ከኔ ኢየሱስ ሄዶብኛል፣ ከዚህ ኢየሱስ ሄዶበታል። አንተ ወስደህ እንደሆነ አይደል ያለችው? አንተ ወስደህ እንደሆነ እወስደዋለሁ። ኢየሱስን ይፈልጋለሁ፣ እወስደዋለሁ፣ መልስልኝ። ዘበኛው የአትክልት ጠባቂ መስሏታል። ኢየሱስ ሄዶብኛል። ኢየሱስ ተቀብሮ ነበር፣ ግን አሁን ሄዶብኛል። አምጣልኝ፣ እወስደዋለሁ። ሬሳ ነው ይሸታል፣ እወስደዋለሁ። ወስደሃል፣ ከዚህ ማንም አልወሰደው፣ ወስደሃል። አምጣልኝ። ታለቅሳለች። አታልቅሱ ተባባሉ። እስቲ አጠገባችኋለሁ። አታልቅሱ። በህይወት አለ፣ አታልቅሽ። ሃሌሉያ። ኢየሱስ በህይወት አለ። ኢየሱስ የኛ ኢየሱስ ማይሞት ነው። ሞትን ድል አድርጎ ተነስተዋል። ዞር አለ። አታልቅሽ ያለ ሃሌሉያ። የኔ ኢየሱስ አታልቅሽ ነው የምለው። እንደ ሰው አጽናንቶ አይሄድም። አታልቅሽ ማርያም ማለት ስለምትወደው ይወዳታል። ስለምትወደው ይወዳታል፣ ያከብራታል። እንድታለቅስ አይፈልጋትም። ማርያም እንድታለቅስ ኢየሱስ አይፈልጋትም። ሰንበት ስለሆነ አልቅሳ አልፋለች። ግን ዛሬ በተነሳበት በይሁድ ላይ እኔ ባለውበት አታለቅሽም ማለት አታልቅሽ ያላት። ሃሌሉያ። እግዚአብሔር ስሙ ይባረክ። የሞተው ነገር ይነሳል። እውነት የሞተ ነገር ተነስቷል። ሃሌሉያ። እዚህ የለም፣ ወደ ገሊላ አልፋለሁ ንገሩት አላት። አታልቅሽ ያላት። አታልቅሽ ጠረችው። እሷ ምራብ ይወያለች ዞር ብላ የሞተ ነገርን አገኘችው። ሃሌሉያ። ይገኛል። ቆመን እንጸልይ። የደበራችሁ ይመስላል፣ እንዳይደብራችሁ በኢየሱስ ክርስቶስ ስም። ነገር ያልሞተም ተነስቷል እያላችሁ አገኘችው። ሴቲቱ በጣም ስለምትፈልገው ኢየሱስን ስለምትወደው ይሄን ነገር አገኘችው። ኢየሱስን አንተ ነህ እንዴ አለችው። ሃሌሉያ። እውነት በቃ ነገራችሁ አልሞተም። ለሚያስለቅስ ንገሩት። ነገሬ አልሞተም። ሃሌሉያ። እግዚአብሔር ነገራችሁ አልሞተም ይላል። እውነት ነገርሽ አልሞተም፣ ነገሬ አልሞተም። ሳይሞት ነው ያለቀስከው። እግዚአብሔር ግን ዛሬ ነገራችሁን በህይወት ሊያኖር በህይወት ሊሰጣችሁ ከኛ ጋር ነው። ሃሌሉያ። እንደ ኢየሱስ ማናለ እንደ ጌታ ማናለ እንደ ኢየሱስ የተጣለውን የሚያነሳ ያዘነውን የሚያጽናና ማናለ እንደ ጌታ ማናለ እንደ ኢየሱስ ሃሌሉያ። ያዘነውን የሚያጽናና ማናለ እንደ ጌታ ማናለ እንደ ኢየሱስ ማናለ እንደ ጌታ ማናለ እንደ ኢየሱስ የተጣለውን የሚያነሳ ያዘነውን የሚያጽናና ማናለ እንደ ጌታ ማናለ እንደ ኢየሱስ ማናለ እንደ ጌታ ማናለ እንደ ኢየሱስ። ኢየሱስ ዛሬ ከወደቅንበት ሴጣን ከጣለበት ሰው ከጣለበት ያነሳል። እግዚአብሔር ያነሳል፣ ያዝናል። ስለኛ ያዝናል። ልቡ የሚያዝን ነው። እግዚአብሔር ያነሳል። ኃጢአት ከጣለበት እግዚአብሔር ያነሳል። ሰው ከጣለበት ጉድጓድ እግዚአብሔር ያነሳል። ከኪሳራ ጉድጓድ ትወጣላችሁ። እውነት እግዚአብሔር ከበሽታ ጉድጓድ ዛሬ ያወጣል። አትሞቱ። እግዚአብሔር ነገራችሁ እንዲሞት አይፈቅድም። እግዚአብሔር ያነሳል። ከተጣልንበት ያነሳል። ከወደቅንበት ያነሳል። ከሞትንበት ያነሳል። እግዚአብሔር ያነሳል። የሞተውን ይሰጣል፣ በሕይወት ይሰጣል። የሞተውን በሕይወት ይሰጣል። የሞተውን ያስነሳል። የኔ ጌታ እግዚአብሔር ታማኝ ነው። ሃሌሉያ። የተጣለውን የሚያነሳ
እውነት ያጽናናል። እግዚአብሔር እውነት ያጽናናል። ያዕቆብን ያጽናና እግዚአብሔር አንተን ያጽናናል። እኔን ያጽናናል። እግዚአብሔር ያጽናናል። ሃሌሉያ! እግዚአብሔር የለቅሶን ዘመን ያስረሳል። የለቅሶን ወራት ያስረሳል። እግዚአብሔር ያለቀስነውን ዘመን ያስረሳል። ትንሽ ጊዜ ሆነ ያስረሳል። ሞሪያም ረሰችው ራፒዮ ሃሌሉያ ኢየሱስ ክብር ለእግዚአብሔር ይሁን። ወገኖቼ እስኪ በእልልታና በጭብጨባ ለጌታ ለእግዚአብሔር ክብር። እግዚአብሔር አንድ የሚያለቅሰውን ሰው አይቷል። እኔ አላውቅም። እግዚአብሔር አንድ የሚያለቅሰውን ሰው እንደ ያዕቆብ ዘመኑን የሚያለቅሰውን ሰው አይቷል። እግዚአብሔር አንድ የሚያለቅሰው ሰው። ይሄ መልእክት በከንቱ አይደለም ወገኖች፣ ልቤን ተች የሚያደርግ ነበረ። እግዚአብሔር የለቅሶውን ወራት ለማስረሳት እቅድ የያዘ ሰው አለ። የለቅሶውን ዘመን ለማስረሳት ፕሮግራም የያዘ ሰው አለ። እግዚአብሔር ነገሩን ሊያነሳ ጊዜ የያዘ ሰው አለ። ቀጠሮ የያዘ ሰው አለ። ሃሌሉያ ሃሌሉያ! ብቻውን የሚያለቅሰውን ሰው፣ ሁኔታ የሚያስለቅሰውን ሰው፣ አዋጅ የሚያስለቅሰውን ሰው፣ የከሰረ የመሰለውን ሰው እግዚአብሔር አንድ ምስራች ቃል ተናገረ። ነገር ያልሞተ ማለት ሃሌሉያ! እግዚአብሔር በሳቅ ሊቀይርለት፣ በደስታ ሊቀይርለት ጌታ ሆይ ስለመጣልን ቃል ክብር ለስምህ ይሁን። እናመሰግናለን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ተስፋ የወደቀችውን ነፍስ አንተ አትወድም። ተስፋን ታለመልማለህ። ያዕቆብን ነፍስ እንዳደስክ እግዚአብሔር ዘላለም አምላክ ሆይ ነፍሱን ያሳደስከው ሰው ስላለ ስምህ ይባረክ። መንፈሱን ያሳደስከው ሰው ስላለ ስምህ ይባረክ። ቃሉን የተናገርክለት ሰው ስላለ ስምህ ይባረክ። ከመቃብር የሚወጣው ሰው ስላለ ስምህ ይባረክ። ዘመን ቆያችሁ የመሰለ ነገራችሁ በቃ ተስፋ ቆርጣችሁ ደምድማችሁ በቃ ያላችሁ ሰዎች ብትኖሩ እግዚአብሔር ነገር ያልሞተን ነገርሽ አታቅሳለኝ። እግዚአብሔር አባቴና አምላክ ይሁን በጌታ በኢየሱስ ክርስቶስ ስም በዚህ በመጽናናት በዚህ በእምነት ቃል ይህንን ቃል የራስ እንድናደርግ በኢየሱስ ስም አግዘን፣ ጸጋን አብዛለን በኢየሱስ ስም። ደግሞ ጌታ እግዚአብሔር አምላክ ሆይ ለይተ የቃልን መገለጥ የቃልን ፍቺ እንድታበራላት በኢየሱስ ስም ጸልያለሁ። በኢየሱስ ስም ሕይወቷ ይታደስ። በቤቷ በኑሯ በጌታ በኢየሱስ ክርስቶስ ስም የቃል ኃይል የቃል መገኘት የቤት ጌታ ሆይ የመንፈስ መገኘት የክብር መገኘት እንዲሆንላት እንጸልያለን። በነገር ሁሉ ክብር ለስምህ ይሁን። እናመሰግናለን ስለተናገርከን ተመስገን።